የመጀመሪያው የሚያስቀድስ ሰው ማድረግ ያለበት የመጀመሪያው ልብስን አጥቦ ሰውነትን ታጥቦ መሄድ ይገባል። ይሄ የሚቆርብም የማይቆርብም ሰው ነው። የሚቆርብም የማይቆርብም ሰው ቢሆን ቤተክርስቲያን ሲሄድ ሁል ጊዜ ንጹህ ልብስ ነው መልበስ ያለበት። ቤተክርስቲያን ሲሄድ መቼውም ቢሆን ዓመት እስከ ዓመት ቤተክርስቲያን ሲሄድ ሰው መልበስ ያለበት የታጠበ ልብስ ነው። ንጹህ ልብስ ሲባል አዲስ ልብስ ማለት አይደለም፣ የታጠበ ልብስ መሆን አለበት። ሲጀመር ለቤተክርስቲያን የሚሆን ልብስና ለቤት የሚሆን ልብስ መለየት ነው ያለበት። ተኝቶ ባደሩበት ልብስም ቤተክርስቲያን አይኬድም። ተለብሶ ባደረ ልብስ ቤተክርስቲያን አይኬድም። ሁለት ልብስ ሰው የመጨረሻ ድሃ ቢሆን ሁለት ልብስ ይኑረው ይላሉ አባቶቻችን። አንዱ ለቤተ እግዚአብሔር፣ አንዱ ለስራ ለኑሮ ማለት ነው። ስለዚህ ንጹህ ልብስ መልበስ የመጀመሪያው ነው። ምክንያቱም ባለፈው ምን ብለን ነበረ? ቤተክርስቲያን ሰርግ ናት ብለን አይደል? ቤተክርስቲያን ለምን ይቀደሳል ብለን ጠይቀን የመለስነው መልስ ቤተክርስቲያን የሰርግ ቤት ስለሆነች፣ ቅዳሴ ደግሞ የሰርግ ድግስ ስለሆነ ነው። የማቴዎስ ወንጌል ምዕራፍ 22 ቁጥር 1 ጀምሮ እንደተናገርን ሥርዓተ ቅዳሴውም የሚያዘው ትመስል መንግስተ ሰማያት ብእሴ ንጉሠ ዘገብረ ከብካበ ለወልዱ ብሎ መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች እና ያለን ጌታ ያቺ የሰርግ ቤት ደግሞ ቤተክርስቲያን ናት ብሎ ሥርዓተ ቅዳሴው ይነግረናል። የሰርጉ ድግስ ደግሞ ቅዳሴውና ስጋው ደሙ ስለሆነ ለሰርጉ ልብስ የሚገባ ልብስ መልበስ ይገባል ማለት ንጹህ ልብስ። ልብስ ከልብስ ይጀመራል ነው፣ ከልብስ ይጀመራል ሰውነትን መታጠብ። በነገራችሁ ላይ እንዳልኳችሁ ለመቁረብ የምንዘጋጀውን ያህል ለቅዳሴው እናዘጋጃለን። ምንድነው? እግዚአብሔር ስጋው ደግሞ ክቡር እንደሆነ የእግዚአብሔር ስም ክቡር ነው። ስለዚህ የእግዚአብሔር ስም የሚጠራበት አይደል ቅዳሴ? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ሲባል ካህኑ እጁን ዘርግቶ ምዕመናን ቀጥ ብለው በፍርሃት የሚናገሩበት ምክንያት ለምንድን ነው? የእግዚአብሔር ስሙ ክቡር ነው። ለእግዚአብሔር ስጋና ደም ብቻ ሳይሆን ለእግዚአብሔር ልብስም ለእግዚአብሔር ስምም ዝግጅት ያስፈልገዋል ማለት ነው። ለእግዚአብሔር ስም ራሱ እና ቅዳሴው የቁርባን ያህል ጥንቃቄ ይደረግለታል። ቅዳሴውን ለመስማት ራሱ የቁርባን ያህል ጥንቃቄ ይደረጋል። እግዚአብሔር ስጋው ደሙን አክብረን ምስጋናውን የምንነቀው አይደለም። ምስጋናው ክቡር ነው። የእግዚአብሔር ምስጋናው ክቡር ስለሆነ ቅዳሴ ንጹህ አይደል ያለው? ወቁም በጊዜ ቅዳሴ ንጹህ፣ በንጹህ ቅዳሴ ጊዜ ተጠንቅቀህ ቁም ብለዋል ሰለስቱ ምዕት በሃይማኖተ አበው ምዕራፍ 20 ላይ። ንጹህ ቅዳሴ ያለው ፈጣሪ እንጂ ፍጡር አይመሰገንበትምና፣ ስለዚህ ምስጋናው ንጹህ እንደሆነ ልብስም ንጹህ መሆን አለበትና ተዘጋጅቶ ሰውነቱን ታጥቦ ማደር። የሚያስቀድስ ሰው ሁሉ ብንቆርብም ባንቆርብም የምናስቀድስ ከሆነ ልብሳችን አጥበን ሰውነታችን ታጥበን ለኛ የሚከብደንን ነገር ለእግዚአብሔር ይዘነው አንሄድም። ለማንኛውም ነገር ለሰው ለእግዚአብሔር ለኛ የሚከብደንን ነገር ለኛ የምንጠላውን ሰውነት ወደ እግዚአብሔር አንወስደውም። ለኛ የምንጠላውን ልብስ ለእግዚአብሔር ለብሰነው አንሄድም። ልብስ የልብሱ አይነት አይደለም። የልብሱ አይነት ሐር መሆኑ ነጭ መሆኑ ጥቁር መሆኑ ታጥቦ መታጠቡ ነው እንጂ ሰው ያገኘውን ነው የሚለብሰው ማለት